ተመልካቾቻችን እንደምናላችሁ ወደ ሰዓቱ የስፖርት ዜናዎችን አልፋለን። ከዜናዎቹ ጋር ኖአይ ማርኔ ሲንቄ ባንክ ስፖርት ዘገባ ስፖንሰራችንን ከልብ እናመሰግናለን። በኢትዮጵያ ፕሪሚየር ሊግ 4ኛ ሳምንት ባህር ዳር ከተማ ኢትዮጵያ ቡናን 2-0 በማሸነፍ ደረጃውን ወደ ሁለተኛ አሻሻለ። ኢትዮጵያ ንግድ ባንክ ከአርባ ምንጭ ከተማ ያደረጉት ጨዋታ ባቻ ውጤት ተጠናቋል። ነጻነት ጫናለው ከስፍራው ሪፖርት አለው። አራተኛ ሳምንቱን ባጠናቀቀው በኢትዮጵያ ፕሪሚየር ሊግ ባህር ዳር ከተማ 2 ደረጃዎችን አሻሽሎ ከመሪው ኢትዮጵያ መድን ጋር ያለውን የነጥብ ልዩነት አጥቦ ተከታዩን ደረጃ የያዘበትን ውጤት አስመዝግቧል። በሳምንቱ ተጠባቂ መርሃ ግብር ኢትዮጵያ ቡናን የገጠመው ባህር ዳር ከተማ በቸርነት ጉጉሳና በፍጹም አለሙ ግቦች 2-0 በመርታት ነው ጣፋጭ ድልን ያስመዘገበው። ውጤቱን ተከትሎ ባህር ዳር ከመድን ጋር ያለውን የነጥብ ልዩነት ወደ 8 አጥቦ በ37 ነጥብ ሁለተኛ ደረጃ ላይ ተቀምጧል። ኢትዮጵያ ቡና በበኩሉ ከ7 ጨዋታዎች በኋላ የመጀመሪያ ሽንፈቱን በማስተናገድ በ36 ነጥብ አራተኛ ነው። ከጨዋታው መጠናቀቅ በኋላ የሁለቱ ክለብ አሰልጣኞች ተከታዩን አስተያየት ለኢቲቪ ሰጥተዋል። ስንጀምር አካባቢ ተቀድመናል። የተወሰነ ነገር አልተረጋጋንም ነበር። ጎል ከገባብን በኋላ ግን ሙሉ ለሙሉ ወደ መረበሽ ውስጥ ነው የገባነው። ተጫዋቾቻችን ስሜታዊ ሆኑ ነበር። የመበታተን ነገር ነበርና ከዚህ በፊት የነበረንን ጥንካሬ እውነት ለመናገር ዛሬ ነበረን ለማለት ይከብዳልና እግር ኳስ ነው፣ እንቀበላለን። እኔም እንዳሰልጣኝ ያለውን ነገር እንወስዳለን። ጨዋታው እንዳየው ከባድ ነው። ታላቁን ኢትዮጵያ ቡና ነው ዛሬ ገጠመው። በወጣት የተገነባ ቲም ነው። በማጥቃትም በመከላከልም በደንብ የተደራጀ ክለብ ነው። እንግዲህ አንደኛ ዙር ላይ አሸንፈውን ነበር። ያንን ስህተት አርመን ነው ዛሬ የቀረብነውና እንዳየው ነጥብ ለሁላችንም አስፈላጊ ነው ወደ መሪው ለመጠጋት። ከዚህ አኳያ የምሽት ጨዋታ እንደመሆኑ ለተመልካችም የሚያዝናና ከምንም በላይ ደግሞ ውጤቱ ለሁላችንም እጅግ አስፈላጊ የሆነ ጨዋታ ነው። ይህንንም ልጆቻችን በድል ተወጥተዋል። እዚህ አጋጣሚ ልጆችን ማመስገን ነው ፈልገው በቀጣይ መርሃ ግብሮች የተሻለ ውጤት ለማስመዝገብ እንደሚጥሩም ለኢቲቪ ሐሳባቸውን ገልጸዋል። ምናደርገው አሁን ዋንጫ ነው እንደዚህ ነው ያልን ሳይሆን ከፊታችን ያለውን ጌም ማክሲመም የምንችለውን ነገር ለመስጠት ነው ሁሉ ጊዜ አቅደን ሜዳ የምንመጣው። ከዛ ራሱ ሂደቱ የሚወስደን ቦታ አለ። አሁንም ማክሲመም ለቀጣይ ጨዋታ ትኩረት አድርገን እንታገላለን። ቢያንስ ኢትዮጵያ ቡና የሚመጥነው ጥሩ የሆነ ተፎካካሪ የሆነን መጨረሻችንን ለመጨረስ ነው ከፈጣሪ ጋር አልመን እንሰራው። እንዳየው ታይት ነው ውድድሩ። አንድ ጨዋታ ስታሸንፍ ከፍ የምትልበት፣ አንድ ስትጥል ደግሞ ሌሎቹ ከኋላ የሚመጡበት ነውና ለእያንዳንዱ ጨዋታ ተገቢው ትኩረት ሰጥተን ለመግባት ነው የምንሞክረው። ልጆቻችን እንደምታዩ ነው የመጫወት ፍላጎታቸው፣ ተነሳሽነታቸው፣ ኃላፊነታቸውንም ለመወጣት የሚያደርጉት ጥረት እጅግ በጣም አስደሳች ነውና ይህንኑ በተቻለ መጠን ጠብቀን እስከመጨረሻው ድረስ ለመጓዝ ነው ጥረት የምናደርገው። በተመሳሳይ በእለቱ በተደረገው ሌላኛው ጨዋታ አርባ ምንጭ ከተማ ከኢትዮጵያ መድን አንዳቻ ተለያይተዋል። አርባ ምንጭ አስቀድሞ በታምራት እያሱ ግብ ቀዳሚ ቢሆንም ዳዊት ዮሐንስ ኢትዮጵያ ንግድ ባንክን አቻ አድርጓል። በውጤቱም አርባ ምንጭ በ34 ነጥብ 5ኛ ደረጃ ላይ ሲቀመጥ ኢትዮጵያ ንግድ ባንክ በ32 ነጥብ 9ኛ ነው። የሁለቱም ክለብ አሰልጣኞች ከጨዋታው በኋላ አስተያየታቸውን ሰጥተዋል። አንደኛ የ9 ሰዓት ጨዋታ አየሩም ትንሽ ከበድ ይላል። ሁለተኛ ደግሞ የአርባ ምንጭ አጫዋት ሞር ፊዚካል እና ካውንተር ላይ ትራንዚሽን ላይ ያመረከዘ በመሆኑ ትኩረት ያደረግነው ኳሱን መቆጣጠርና በእርጋታ ስፔስን ማግኘት ከዛም ደግሞ ግብ ማስቆጠርና ማሸነፍ የሚል ነበረ የጌም እቅዳችን። በዛ መሰረት ከሞላ ጎደል ጥሩ ነው ብዬ አስባለሁ። ስፔሻሊ የመጀመሪያ 45 ላይ አለመረጋጋት ስፔሻሊ የቦክስ 16 ከ50 ቦክሱ አካባቢ ያገኘናቸው 5 አካባቢ በጣም ክሊር የሆኑ ማለት ልናገባቸው የምንችላቸው ከሰው ጋራ መጫወት ብንችል ተረጋግተን ማስቆጠር የምንችላቸው አትሊስት ከ5ቱ አንዱን ሁለቱን አግብተን ቢሆን ኖሮ የተሻለ 90 ደቂቃ ይኖረን ነበርና ጨዋታው መጥፎ አልነበረም። ጥሩ ነው። ትንሽ የአየር ጸባዩ ለኛም ለነሱ ምቹ አልነበረም። ግን ጨዋታው በሚጠበቅበት መንገድ ሄዷል። ንግድ ባንክ ያው ጠንካራ ቡድን ነው። በተለይ በኳስ ቁጥጥር ረገድ ጠንካራ ቡድን ነው። የነሱን ጥንካሬ ተቋቁመን ለመጫወት የሄድንበት መንገድ ጥሩ ነው። በጥሩ መንገድ ነው የመጀመሪያውም የሁለተኛውም 45 ደቂቃ መሄድ የቻለው በትዕግስት በተደራጀ መንገድ ለመከላከልም ለማጥቃትም ሞክረናል። ለማጥቃት ባደረግነው ጥረት ግብ አግብተናል። በመከላከሉ ትንሽ መዘናጋት ነበርና በቀጣይ እሱን ለማስተካከል ጥረት እናደርጋለን።
ፕሪሚየር ሊጉን ኢትዮጵያ መድን በ45 ነጥብ ሲመራ ባህር ዳርና ወላይታ ዲቻ በኩል 37 ነጥብ በግብ ክፍያ ተበላልጠው ይከተላሉ። በኢትዮጵያ ሴቶች ፕሪሚየር ሊግ የሃኛ ሳምንት ኢትዮጵያ ንግድ ባንክ መሪነቱን ያጠናከረበት ውጤት ማስመዝገብ ችሏል። ኢትዮጵያ ንግድ ባንክ ቂርቆስ ክፍለ ከተማን 3-0 መርታት ወደ አሸናፊነት ሲመለስ መሳይ ተመስገን 2 ሀሳቢ ሙሳ ደግሞ ቀሪዋን ግቦች ያስቆጠሩ ተጫዋቾች ናቸው። ሲዳማ ቡና ከመቻል ያደረጉ ጨዋታ አንዳቻ ሲጠናቀቅ ዳግማዊት ሰለሞንን ለሲዳማ ቡና ትዕግስት ወርቁ ለመቻል ግቦቹን አግብተዋል። ሊጉን ኢትዮጵያ ንግድ ባንክ በ50 ነጥቦች ሲመራ ሐዋሳ ከተማ በ40 ነጥቦች ይከተላል። በኢትዮጵያ ከፍተኛ ሊግ ምድብ ለዛሬ ጨዋታዎች መደረግ ሲጀምሩ ቀን 7 ሰዓት ላይ ደሴ ከተማ ከሻሸመኔ ከተማ የሚጠበቀውን ጨዋታ ያካሂዳሉ። ከመሪው ነገሌ አርሲ በ2 ነጥቦች አንሶ ሁለተኛ ደረጃ ላይ የሚገኘው ደሴ ከተማ ዛሬ ማሸነፍ ከቻለ ምድቡን መምራት ይችላል። የዚህ ምድብ ሌላኛው ተጠባቂ ጨዋታ እሁድ ሲደረግ መሪው ነገሌ አርሲ ሶስተኛ ደረጃ ላይ ከሚገኘው ሀላባ ከተማ ጋር ይጫወታል። ኦሜርላ ከቦዲቲ ከተማ ዛሬ ከምድብ ላይ ለሚደረገው ሌላኛው ጨዋታ ሲሆን ከምድብ ሀ ወልቂጤ ከተማ ከቤንች ማጂ እንዲሁም አዲስ አበባ ከተማ ከእንጅባራ ከተማ ይገናኛሉ። አስቀድሞ ዛሬ ጠዋት 4 ሰዓት ላይ ከምድብ ሀ ጋሞ ጨንቻና ዱራሜ ከተማ ተገናኝተው ጋሞ ጨንቻ 3-0 አሸንፎ መውጣት ችሏል። ኢዮብ ተስፋዬ 2 ግቦች ሲያስቆጥር በኃይሉ ተስፋዬ 1 ግብ ከመረብ ማሳረፍ ችሏል። የኢትዮጵያ እግር ኳስ ችግር ምንድነው? አሸናፊ ብሔራዊ እንዴት እንድንገባ በሚል የኢትዮጵያ ብሮድካስቲንግ ኮርፖሬሽን ነገ ውይይት ሊያካሂድ ነው። ነገ ሚያዝያ 24 2017 ዓ.ም ከረፋዱ 3 ሰዓት ጀምሮ ጉዳይ የሚመለከታቸው ከፍተኛ የመንግስት የስራ ኃላፊዎች በተገኙበት የማጠቃለያ ውይይት ያደርጋል። ውይይቱ በኢቲቪ ዜናና መዝናኛ ቻናል እንዲሁም በኢቢሲ ዶት ስትሪም አማራጮች የሚተላለፍ ይሆናል ተብሏል። ተመልካቾቻችን መከታተል ትችላላችሁ። ተመልካቾቻችን ወደ ውጭ ዜናዎቻችን አልፋለን። በዩሮፓ ሊግ ሩብ ፍጻሜ የመጀመሪያ ዙር ጨዋታ ማንቸስተር ዩናይትድ ወደ ፈረንሳይ አቅንቶ ከሊል ጋር አቻ ተለያይቶ ተመልሷል። ግብ ጠባቂ አንድሬ ኦናና የሰራው ስህተት ተፈጥሯዊ መሆኑን አሰልጣኝ ሩበን አሞሪም ከጨዋታ በኋላ አስተያየታቸውን ሰጥቷል። በሌላ ጨዋታ ቶተንሃም አቻ ሲል ላይ ላዚዮ ተሸንፏል። አዲስ የሸዋ ተጨማሪ ዘገባ አለው። የዩሮፓ ሊግ የመጀመሪያ ዙር የሩብ ፍጻሜ ጨዋታዎች ትላንት ምሽት ሲደረጉ የእንግሊዝ ተወካዮቹ ማንቸስተር ዩናይትድ እና ቶተንሃም አቻ ተለያይተዋል። ወደ ፈረንሳይ ተጉዞ ከኦሎምፒክ ሊዮን ጋር የተጫወተው ማንቸስተር ዩናይትድ በግብ ጠባቂው ስህተት ምክንያት ነጥብ ተጋርቶ ተመልሷል። በግሩፓማ ስቴዲየም የተደረገው ጨዋታ 2 አቻ ነው የተጠናቀቀው። የፈረንሳይ ክለብ ቲያጎ አልማዳ 25ኛው ደቂቃ ላይ የመጀመሪያውን ግብ አስቆጥሯል። ለግቧ መቆጠርም የአንድሬ ኦናና ስህተትም ታክሎበታል። የመጀመሪያው አጋማሽ ጭማሪ ሰዓት ላይ ሌኒ ዮሮ ያስቆጠራት ግብ ማንቸስተር ዩናይትድ አቻ ሆኖ ወደ መልበሻ ክፍል እንዲያመራም አድርጓል። እስከ 88ኛው ደቂቃ ድረስ ተጨማሪ ግቦችን ሳያስቆጥሩ የቆዩት ሁለቱ ክለቦች በሁለተኛው አጋማሽ የተሻለ መንቀሳቀስ የቻለው የሩበን አሞሪም ቡድን በጆሹዋ ዜርኬዚ አማካኝነት መሪ ሆኗል። ጨዋታው በዩናይትድ 2-1 አሸናፊነት ሊጠናቀቅ ሰከንዶች ሲቀሩት ግን በተደጋጋሚ ስህተቶችን በመፈጸም ክለቡን ዋጋ እያስከፈለ የሚገኘው የአንድሬ ኦናና ስህተት የእንግሊዙ ክለብ አቻ ለመለያየቱ ምክንያትም ሆኗል። ከምሽቱ ጨዋታ በፊት በቀድሞ የማንቸስተር ዩናይትድ አማካይ ኒማንያ ማቲች የሰላ ትችት ያጋጠመው ኦናና በስነ ልቦና ጫና ውስጥ ሆኖ ባደረገው ጨዋታ የቀድሞ ተጫዋቹን አስተያየት ትክክለኛነት ያረጋገጠ ግልጽ ስህተትን በመፍጠር ለኦሎምፒክ ሊዮን መልካም ዕድልንም አመቻችቷል። የማንቸስተር ዩናይትድ የምንጊዜም ደካማው ግብ ጠባቂ በሚል የተተቸው አንድሬ ኦናና ኳሱን መቆጣጠር የሚችልበት አጋጣሚ ቢኖርም ያንን ማድረግ አልቻለም። በ2023 ዩናይትድን ከተቀላቀለ ወዲህ ከየትኛውም የፕሪሚየር ሊጉ ግብ ጠባቂዎች በበለጠ 8 ስህተቶችን የፈጠረው ኦናና 2 ግቦችም በሰራው ስህተት ተቆጥረውበታል። ግብ ጠባቂው አንድሬ ኦናና ስለሰራቸው ስህተቶች የተጠየቁት ሩበን አሞሪም እኔ ከዚህ የበለጠ ስህተቶችን ሰርቻለሁ ብለዋል። በቶተንሃም ሆትስፐር ስቴዲየም ከጀርመኑ ኢንትራ ፍራንክፈርት ጋር የተጫወተው ቶተንሃም ሆትስፐር አንዳቻ ተለያይቷል። ኢንትራ ፍራንክፈርት ሁጎ ኤኬቲኮ ባስቆጠራት የ6ኛ ደቂቃ ግብ መሪ መሆን ቢችልም ከ20 ደቂቃ በኋላ ፔድሮ ፖሮ ባለሜዳውን ክለብ አቻ አድርጓል። የጨዋታው ኮከብ የሆነው የፍራንክፈርት ግብ ጠባቂ ካኦ ሳንቶስ ግብ መሆን የሚችሉ ኳሶችን በማዳን የለንደኑን ክለብ የማሸነፍ እድልም አጥብበዋል። ጫና ውስጥ የሚገኙት አንጄ ፖስቴኮግሉ በቀጣይ ዓመት የአውሮፓ ተሳትፎን ለማግኘት ያላቸው እድልም የተመናመነ ሲሆን ዛሬ ባሳየነው ጨዋታ ማሸነፍ ይገባን ነበር ሲል ነው ከጨዋታ በኋላ አስተያየታቸውን የሰጡት። ወደ ኖርዌይ ተጉዞ ቦዶ ግሊመንትን የገጠመው ላዚዮ 2-0
ለ0 ተሸንፎም ተመልሷል። በነጥብ ጨዋታ ለመጀመሪያ ጊዜ በተገናኙበት የሩብ ፍጻሜ መርሃ ግብር ኤልሪክ ሳልትነስ ሁለቱን ማሸነፊያ ግቦች አስቆጥሯል። በተመሳሳይ በሜዳው ኤብሮክስ ስቴዲየም አትሌቲክ ቢልባውን የገጠመው የስኮትላንዱ ሬንጀርስ 0-0 ተለያይቷል። በአውሮፓ ኮንፈረንስ ሊግ የሩብ ፍጻሜ መጀመሪያ ዙር ጨዋታዎችም ትናንት መደረግ ጀምረዋል። ቼልሲ ግማሽ ፍጻሜ ለመቀላቀል የተቃረበበት ውጤት አስመዝግቧል። ከሜዳ ውጭ የፖላንዱን ሌጊያ ዋርሶን የገጠመው ቼልሲ 3-0 አሸንፏል። የክለቡ አካዳሚ ውጤት የሆነው የ19 ዓመቱ እንግሊዛዊ ቴሪክ ጆርጅ በክለቡ መለያ የመጀመሪያ ግቡን ማስቆጠር ችሏል። ተቀይሮ የገባው ኑኖ ማኑዌንካ ሁለት ግቦችን በሁለተኛ የጨዋታ አጋማሽ ከመረብ አሳርፏል። በሌሎች ኮንፈረንስ ሊግ ጨዋታዎች ሪያል ቤቲስ በሜዳው የፖላንዱን ቢያስቶክን በአስተናግዶ በባካምቡና ሮድሪጌዝ ግቦች 2-0 አሸንፏል። የጣሊያን ፊዮሬንቲና ከሜዳው ውጪ ድል ቀንቶታል። በተመሳሳይም የኦስትሪያ ራፒድ ቬናን ማሸነፍ ችሏል ፊዮሬንቲና። በመጨረሻም መሐመድ ሳላህ በሊቨርፑል ቤት ውሉን አራዘመ። ግብጻዊ አጥቂ መሐመድ ሳላህ ከሊቨርፑል ጋር ተጨማሪ 2 ዓመታት የሚያቆየን ውል አራዝሟል። ቢቢሲ ይፋ እንዳደረገው መረጃ ከሆነ መሐመድ ሳላህ እስከ 2027 ባንፊልድ ለመቆየት ፊልማውን አስቀምጧል። ሳላህ በሳውዲ አረቢያ ክለቦች በጥብቅ ሲፈለግ ቢቆይም በመርሳይድ ክለብ መቆየትን ምርጫው አድርጓል። በአመቱ መጨረሻ ከሊቨርፑል ጋር ያለው ውል የተጠናቀቀ የነበረው መሐመድ ሳላህ ከነዚህ ትልቅ ክለቦች ጋር ሌሎች ክብሮችን ማሳካት ፈልጋል ብሏል። 2017 ላይ ከሮማ ወደ ሊቨርፑል ያመራው የ33 ዓመቱ አጥቂ በ243 ግቦች የክለቡ ሶስተኛው የምንጊዜም ከፍተኛ ግብ አስቆጣሪ ደረጃ ላይ ይገኛል። በዚህ ዓመት የተለየ ጊዜ እያሳለፈ የሚገኘው አጥቂ የፕሪሚየር ሊጉ በ31 ጨዋታዎች 27 ግቦችን ማስቆጠር የከፍተኛ ግባግቢነቱንም እየመራ ይገኛል። ተመልካቾቻችን ለሰዓቱ የነበሩን የስፖርት ዜናዎች እነዚህ ናቸው። ጤና ይስጥልን።